ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ ትንታኔዎችን አቀርብላችኋለሁ። በተለይም ደግሞ የኢትዮጵያን የቀይ ባህር ጥያቄና የአባይ ውሃን በተመለከተ ከጎረቤት ሀገራት ከሌሎች ሀገራት የሚሰነዘሩ ሀሳብ አስተያየቶችን ከኢትዮጵያ ብሔራዊ ጥቅም እንዲሁም ደግሞ ሉዓላዊ ክብር ጋር ተያይዘው የሚነሱ ሀሳቦችን በትንታኔ ይዤላችሁ ቀርባለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኤርትራና ግብጽ ለህወሓት በራማና ዛላምበሳ ድንበር የተለያዩ የጦር መሳሪያዎችን እያስታጠቁ መሆኑን የሚገልጹ መረጃዎች ይፋ ወጥተዋል። ህወሓት በኢትዮጵያ ከትግራይ ክልል ሁለተኛ ዙር ጦርነትን ለመጀመር የሚያስችለውን እንቅስቃሴም አጠናክሮ መቀጠሉ ተሰምቷል። ከዚሁ የጦር ዝግጅት ጋር ተያይዞ ደግሞ ስምረት ፓርቲ ለመላው የትግራይ ህዝብና ለትግራይ ወጣቶች ጥብቅ የተባለ መልእክትንም አስተላልፏል። ቢቢሲ በትግራይ እየተፈጠሩ ያሉ እንቅስቃሴዎች እንዲሁም ደግሞ የትግራይ ወጣቶች አሁን ላይ ያሉበትን ሁኔታ በተመለከተ ዝርዝር ሀሳብ አስቀምጧል። በጥቅሉ ትግራይ ክልልን ለሁለተኛ ዙር የጦር ዝግጅት እያዘጋጀ የሚገኘው የህወሓት ቡድንም ዝግጅቱን አጠናክሮ የጦር እንቅስቃሴውን እስከ የካቲት 11 ድረስ ለማድረግ የሚያስችሉ ዝግጅቶች እያደረገ መሆኑ ተገልጿል። ግብጽና ኤርትራ እያስታጠቁት የሚገኙት የጦር መሳሪያ እንዲሁም ደግሞ በኤርትራ በግብጽና በህወሓት መካከል ያለው ግንኙነት ምን ይመስላል የሚለውን ጨምሮ በትግራይ ክልል ሁለተኛ ዙር ጦርነትን ለመፍጠር የሚደረጉ ጥረቶች ላይ ያተኮሩ ሀሳብ አስተያየቶችን ይዤላችኋለሁ። ሁለተኛው አጀንዳችን የሚሆነው ከኢትዮጵያ ጋር በህዳሴ ግድብ በአባይ ውሃ አጣብቂኝ ውስጥ ያለችው ግብጽ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አደራዳሪነት የራፋ ድንበርን በእስራኤልም በግብጽም በኩል ለመክፈት ከስምምነት ላይ ከደረሱ በኋላ ሁለቱ ሀገራት ዳግም ወደ ግጭት ሊገቡ እንደሚችሉ የሚያሳይ አዲስ ውጥረት ተፈጥሯል። በግብጽና በእስራኤል መካከል የተፈጠረው አዲስ ውጥረት ምንድን ነው? የራፋ ድንበር ላይ የተከሰተው ክስተትስ ምን ይመስላል የሚለውን ጨምሮ ግብጽ ከእስራኤል ጋር ያለችበትን አሁናዊ ሁኔታ እንዴት ይቃኛል? ይህ እንቅስቃሴ ከኢትዮጵያ ጋር በሚኖረው የሁለትዮሽ የውጥረት ግንኙነት ላይም እንግዲህ ምን አስተዋጽኦ ያበረከታል በሚለው ላይ የተለያዩ ነጥቦች ተነስተዋል። አልጀዚራ አሰናዳውት ያለውን መረጃ ይዤላችሁ ቀርቤያለሁ። አብራችሁ እንድትቆዩም ጋብዛችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ፣ ቪዲዮ ላይክ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ወደ ቀዳሚው መረጃም ተሻገርኩኝ። የመጀመሪያው ቀዳሚ አጀንዳችን የሚሆነው ከፍተኛ የሚባል ውድመትን ያስከተለውና በፌዴራል መንግስቱ እንዲሁም ደግሞ በህወሓት ቡድን መካከል ከዓመታት በፊት የተደረገው ጦርነትን ተከትሎ ከፌዴራል መንግስቱ ጋር በፕሪቶሪያው ስምምነት ወደ ሰላም የመጣው ህወሓት ዳግም ጦርነትን ለመቀስቀስ የሚያስችሉ እንቅስቃሴዎችን ጀምሯል። የህወሓት ቡድን በተደጋጋሚ ፌዴራል መንግስቱ የፕሪቶሪያውን ስምምነት በመጣስ ህወሓት ላይ የተለያዩ እርምጃዎችን እየወሰደ ነው የሚል ክስን ሲያቀርብ የቆየ ቢሆንም አሁን ላይ ግን ህወሓት በይፋ የፕሪቶሪያው ስምምነትን በመጣስ ጭምር የተለያዩ የጦር ትንኮሳዎችን በትግራይ ክልል እንዲሁም ደግሞ በአማራ ክልል አዋሳኝ አካባቢዎች በአፋር ክልል ላይ ጭምር ማድረግ መቀጠሉ ተሰምቷል። ከሳምንታት በፊት በአፋር ክልል እንግዲህ የጥቃት ትንኮሳን የከፈተው ህወሓት አሁን ላይ ደግሞ የአማራ ክልል ድንበር አካባቢዎች ላይ የተለያዩ የጥቃት ትንኮሳዎችን እያደረገ እንደሚገኝ የተለያዩ ምንጮችም እየገለጹ ይገኛሉ። ህወሓት በትግራይ ክልል ያለውን ሁለተኛ ዙር ጦርነትን ለመክፈት የሚያስችል ብቃት ከየት ፈጠረ የሚሉ አስተያየቶች እየተሰነዘሩ ባሉበት በዚህ ወቅት ላይ የኤርትራ መንግስት ኢትዮጵያን ለማበጣበጥና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ላይ የሚከተሉት ኢትዮጵያን የማፈራረስ ዶክትሪናቸውን ለማስፈጸም ህወሓትን ቅጥረኛቸው፣ ተላላኪያቸው፣ ጉዳይ አስፈጻሚያቸው አድርገው እየተንቀሳቀሱ መሆናቸው በተደጋጋሚም ሲገለጽ ቆይቷል። ኢትዮጵያ እንግዲህ በጠቅላይ ሚኒስትር ዶክተር አብይ አህመድ ከዛም በተጨማሪ ደግሞ በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እና በሌሎች ከፍተኛ አመራሮች የጦር አመራሮች ጭምር የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ላይ ጣልቃ በመግባት እያደረጋቸው የሚገኙ እንቅስቃሴዎች በሁለቱ ሀገራት መካከል ጦርነትን ሊፈጠር የሚችል እንደሆነ ጭምር ሲያስጠነቅቁ ቆይተዋል። የውጭ ጉዳይ ሚኒስትሩም እንግዲህ በተደጋጋሚ እንደነገርኳችሁ ከሆነ ኢትዮጵያ በውስጥ ጉዳዩ ላይ ጣልቃ በመግባት የኤርትራ መንግስት እያደረገ ያለው የጦር እንቅስቃሴና የጦር ትንኮሳን የምትታቀበበት እንዲሁም ደግሞ የጦር ትንኮሳውን እያየች የምታልፍበት ጊዜ አብቅቷል የሚል መልእክቶችን ሲገልጽም ቆይቷል። ታዲያ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁን ላይ በስልጣን ለመቆየት በኤርትራ የገጠማቸው የኤርትራ ዲያስፖራዎች ከከፈቱባቸው ዘመቻ ዓለም አቀፉ ማህበረሰብ እሳቸው ላይ ያነጣጠረ አስተያየት የአሜሪካ ከፍተኛ ባለስልጣናት እንዲሁም ደግሞ ዲፕሎማቶች ደግሞ የቬንዙዌላ ፕሬዝዳንት አይነት ተመሳሳይ ጣፍንታ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሊደርስባቸው ይገባል የሚሉ አስተያየቶች እየተሰነዘሩ ባሉበት በዚህ ወቅት ላይ
የኢትዮጵያን ሰላም ማፍረስና ኢትዮጵያን ሁል ጊዜ ከጦርነት ያልጸዳች በግጭት የምትታመስ ሀገር ናት የሚል ገጽታን በዓለም አቀፉ ማህበረሰብ ዘንድ ለማስጨበጥ በሚያደርጉት ጥረት ላይ ህወሓት የተባለ ቡድንን የጦር መሳሪያ በማስታጠቅ የተለያዩ የጦር ትንኮሳዎችን ጭምር እንዲያደርግ ድጋፍ እያደረጉ መሆናቸውን የሚገልጹ መረጃዎችም እየወጡ ይገኛሉ። የኤርትራ መንግስት በተደጋጋሚ ከህወሓት ጋር ጽምዶ በሚል ወንድማማቻዊ ጥምረት በማለት የተጣመሩበትን ወታደራዊ ጥምረት በተመለከተ ከኢትዮጵያ በኩል የሚሰነዘሩ አስተያየቶች ላይ የሚሰጠው ማስተባበያ ኤርትራ በኢትዮጵያ የውስጥ ጉዳይ ላይ ጣልቃ እየገባች አይደለም፣ በተቃራኒው ደግሞ የተባበሩት መንግስታት ድርጅት የደህንነት መድረክ ላይ የተገኙት እንግዲህ የኤርትራው አምባሳደር አማኑኤል ጭምር ኢትዮጵያ በኤርትራ የውስጥ ጉዳይ ላይ እየገባች ነው የሚል ክስን አቅርበዋል። በተቃራኒው ግን እየሆኑ ያሉ ነገሮች ደግሞ ኤርትራ በተጨባጭ በኢትዮጵያ የውስጥ ጉዳዮች ላይ በመግባት ህወሓትን እያስታጠቀች ህወሓትን እያሰለጠነች መሆኑን የሚገልጹ መረጃዎች ወጥቷል። ለዚህ በቂና የመጀመሪያው ማስረጃ የሚሆነው ደግሞ የአርሚ 70 ኃይልን ቀኝ እጁ አድርጎ የሚጠቀመው ህወሓት በጀነራል አልቡርሃን መቀመጫ በፖርት ሱዳን እንግዲህ ከተቀመጠበት ጊዜ ጀምሮ የአርሚ 70 እዛው ሱዳን ውስጥ የተለያዩ ጦር ስልጠናዎችን እየወሰደ የኤርትራ ከፍተኛ የጦር አመራሮች እየጎበኙት የጀነራል አልቡርሃን የጦር አመራሮች ጭምር ድጋፍ እያደረጉለት የሚገኝ ጦር ነው። ይህን ጦር ሲያደግፉት ወይም ደግሞ ሲያደራጁት የቆዩት ደግሞ ኢትዮጵያ ላይ ከዓመታት በፊት ከህወሓትና ፌዴራል መንግስቱ መካከል ከተደረገው ግጭት በተጨማሪ ሁለተኛ ዙር እልቂትን ለመፍጠር ኢትዮጵያን እየተረጋጋች እንዳትሆን ሰላሟን እንዳይጠበቅ እንዲሁም ደግሞ በህዝብና በመንግስት መካከል ሰፊ ልዩነት በመፍጠር የጦር ቀጠና የጦር አውድማ ለማድረግ የሚደረጉ ጫናዎች እንደሆኑ ጭምር ሲገለጽ ቆይቷል። ታዲያ አሁን ላይ የፌዴራል መንግስት እንግዲህ የትግራይ ህዝብም በሚባል መልኩ ህወሓት ለትግራይ ህዝብ የሚበጅ እንዳልሆነ በመግለጽ የተለያዩ የህወሓት የበፊት አመራሮች አሁን ላይ ከፌዴራል መንግስቱ ጋር እርቅ በመፈጸም የተለያዩ ኃላፊነቶች ላይ ተቀምጧል። የህወሓትን እንቅስቃሴ የሚቃወሙ ኃይሎች ደግሞ እንደ ሀራ መሬት፣ ነፃ መሬትን የመሳሰሉ ቡድኖችን ጭምር አደራጅተው ህወሓት እንደዚህ እድሜያቸው የገፉ ባለስልጣናት በአምባገነናዊ ስርዓት የትግራይ ህዝብን የሚመሩበት ዘመን ሊያበቃ ይገባል የሚል ተቃውሞችን ሲያሰሙ ቆይቷል። በተጨማሪም ደግሞ ህወሓት ከኤርትራ መንግስት ጋር ጽምዶ በሚል ስያሜ የፈጠረው ጥምረት መቃረሩ ከብቷቸው የተለያዩ ኃይሎች እንግዲህ ከህወሓት እየተነጠሉ ወጥተው አሁን ላይ ህወሓት በጥቂት ግለሰቦች የሚዘወር እንደነ ሞንጆሪኖ ያሉ እንደነ ፍስሐ ማንጁስ ያሉ ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ ሌሎች የህወሓት አመራሮች የሚዘውሩት ቡድን ሆኗል። ታዲያ ይሄ ቡድን አሁን ላይ እያደረገ ባለው እንቅስቃሴ በአማራ ክልል የድንበር አካባቢዎች በአፋር ክልል ላይ እያደረገ ያለው የጦር ትንኮሳ ሁሉ ህወሓት በፕሪቶሪያው ስምምነት አማካኝነት ለፌዴራል መንግስት እንዲያስረክብ የታዘዘውን የጦር መሳሪያዎችን በየምሽጉ በየጉድጓዱ ደብቆ ካቆየ በኋላ አሁን ላይ ዳግም በማውጣት የሚያሳያቸውን የጦር መሳሪያዎች በመጠቀም ከመሆኑም በተጨማሪ ደግሞ የኤርትራና የግብጽ መንግስት የኢትዮጵያን የውስጥ ሰላም ለማተራመስ በሚያደርጉት እንቅስቃሴ በእነሱ ድጋፍ እየታጠቀ ያለውን የጦር መሳሪያ መነሻ በማድረግ ነው። የኤርትራና የግብጽ መንግስት አሁን ላይ ለህወሓት የተለያዩ የጦር መሳሪያ ድጋፎችን ከማድረግ በተጨማሪ የጦር ስልጠናዎችን በመስጠት የህወሓት የፊት አመራሮች ደግሞ አስመራ ድረስ በመሄድ ተልዕኮ በመቀበል ስምሪት ወስደው መጥተው ደግሞ መቀለ ከተማ ላይ ደግሞ ለቀሪው የህወሓት አመራሮች ስምሪታቸውን የሚያስተጋቡበትን ሰንሰለታቸውን ፈጥረው እየሰሩ ይገኛሉ። እንግዲህ አዲስ ኮምፓስ ሚዲያ የተለያዩ ታማኝ የመረጃ ምንጮችን በነገራችን ላይ አዲስ ኮምፓስ ሚዲያ ተቋም በተደጋጋሚ የሚያቀርባቸው መረጃዎች በሙሉ ከታማኝ የመረጃ ምንጮች መሆናቸውን የምታውቁት መረጃዎቹ በወጡ በቀናት ልዩነት ይፈጠራሉ የተባሉ ነገሮች ይፈጠራሉ፣ ግን ደግሞ አይሆኑም የተባሉ ነገሮች ደግሞ ሳይሆኑ ይቀራሉ። ስለዚህ አዲስ ኮምፓስ ሚዲያ ታማኝ የመረጃ ምንጮችን ዋቢ አድርጎ ባወጣው መረጃ መሰረት በራማና ዛላምበሳ ድንበር ላይ የግብጽና የኤርትራ መንግስት ቁጥራቸው ከ10 በላይ የሆኑ አስራዎቹ ቤት የሚጠጉ የጭነት ተሽከርካሪዎች እንግዲህ ከፍተኛ የሚባሉ የጦር መሳሪያዎችን ጭነው በሰሞኑን ወደ ህወሓት መግባታቸው ተገልጿል። ስለዚህ የህወሓት ቡድን በኤርትራና በግብጽ መንግስት አማካኝነት የጦር መሳሪያዎችን እየታጠቀ ኢትዮጵያ ላይ ሁለተኛ ዙር ጦርነትን ለመቀስቀስ የሚያስችለውን እንቅስቃሴ ጀምሯል ማለት ነው። ግብጽና ኤርትራ ለምንድነው ህወሓትን የሚያስታጥቁት ከተባለ የግብጽ መንግስት በኢትዮጵያ ህዳሴ ግድብና በአባይ ውሃ የደረሰበትን ሽንፈት ተከትሎ የበቀል እርምጃ በኢትዮጵያ ላይ ለመውሰድ የሚያስችለውን እንቅስቃሴ እያደረገ ይገኛል። ለዚህ ደግሞ የምዕራቡ ድንበርን ቢጠቀም በምዕራብ እዝ በኩል እየተደረጉ ያሉ መከላከሎች እንዲሁም ደግሞ ኢትዮጵያ በህዳሴ ግድቡ ላይ በተጠንቀቅ ያቆመቻቸው አደገኛ እጅግ ዘመናዊ የጦር መሳሪያዎች የግብጽ መንግስት የአባይ ውሃን የህዳሴ ግድቡን የማይደፍረውና አልፎት ሊገባ የማይ
የማይችለው መሆኑን ያረጋገጡ በመሆናቸው ግብጽ በኤርትራ በኩል ኢትዮጵያ ላይ የውክልና ጦርነትን ለመክፈት በምታደርገው ጥረት የህወሓት የፊት አመራሮች እና የሻዕቢያ የፊት አመራሮች ኦልሬዲ እነሱ ተገናኝተው በጋራ ለመስራት መክረው ኢትዮጵያ የምትባልን ሀገር ለማፍረስ የጠነሰሱ ጥንስስ ላይ ተጨማሪ አቅም ለመሆን የሚያስችል የጦር መሳሪያ ድጋፍ ግብጽ ለሁለቱም ኃይሎች እያደረገች ትገኛለች። ከዚህ የህወሓት ጦርነት በስተጀርባ ግብጽና ኤርትራ መኖራቸውን የሚያረጋግጡት የህወሓት ከፍተኛ መንግስት ባለስልጣናት በቀጥታ ከኤርትራ መንግስት ባለስልጣናት ጋር ውይይት ያደርጋሉ። ባለፉት 15 ቀናት እንግዲህ የህወሓት የፊት አመራር የሆኑት ጀነራል ፍስሐ ማንጁስ አስመራ ድረስ ሄደው ሁለተኛ ዙር ጦርነቱን እንዴት መጀመር እንዳለባቸው የጽምዶን አጠቃላይ ኦፕሬሽናል አካሄድን እንዲቆጣጠሩ ጽምዶ በምን መንገድ ላይ አሁን እየተዳከመ ነው፣ የትኛው ጥንካሬ ያለው፣ በየትኛው አካሄድ ብንሄድ ውጤታማ እንሆናለን የሚለውን ነገር እሳቸው በበላይነት እንዲዘውሩ ጭምር የተሰጣቸውን አቅጣጫ መቀለ ላይ ያደረጉት መድረክ ላይ ጭምር በማቅረብ በጽምዶ ላይ ስምሪት ተሰጥቶ አሁን ላይ ጽምዶ እንግዲህ ኢትዮጵያ መከላከያ ሰራዊት እያፈረሰባቸው ያለውን የጦርነት አካሄድ ለማለፍና ሀገሪቱን ለማበጣበጥ በሚያደርጉት ጥረት ላይ የድንበር አካባቢዎች ላይ ትንኮሳ ለማድረግ የሚያስችል ዝግጅት ወስደዋል፣ ስምሪታቸውን ወስደዋል። ያን ስምሪታቸውን ለማስፈጸም ደግሞ በዛላምበሳና ራማ በተባለው የድንበር አካባቢ ላይ ከፍተኛ መጠን ያለው የጦር መሳሪያ ከሻዕቢያና ከግብጽ ታጥቀው አስገብተዋል። ይህንን እንቅስቃሴ እየተደረገ ባለበት በዚህ ወቅት ላይ የህወሓት ቡድን በትግራይ ክልል፣ በአማራ ድንበር፣ በአፋር ክልል እየፈጠረ ያለው የጦርነትን ትንኮሳ ተከትሎ እንግዲህ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የቀድሞ የህወሓት አመራር የነበሩት አቶ ጌታቸው ረዳ አባል የሆኑበት የስምረት ፓርቲ መግለጫ አውጥቷል። የስምረት ፓርቲ ባወጣው መግለጫ ላይ ህወሓት አሁን ላይ ከሻዕቢያ መንግስት ጋር የሚያደርገው እንቅስቃሴ የኤርትራን ህዝብ እያስተዳደረ ያለው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሚዘውሩት የኤርትራ መንግስትን አቅጣጫ በመጠቀም በትግራይ ክልል ላይ የሚያስፈጽመውን ተልዕኮ መላው የትግራይ ህዝብ እንዲቃወመው በዚህ ተግባር ውስጥ እንዳይሳተፍ ጭምር ጥሪ አቅርቧል። ይህ ማለት የኤርትራ መንግስት በቀጥታ አሁንም ለህወሓት የጦር ስምሪት እንደሚሰጥ፣ ትግራይ ክልልን የማፍረስ አጀንዳው የህወሓት ሳይሆን የሻዕቢያ አጀንዳ እንደሆነ፣ ህወሓት ደግሞ የሻዕቢያ አጀንዳ አስፈጻሚና ሁለቱም ህዝብን የመጨረስ ለትግራይ ህዝብ ጥቅም የሌለውን አጀንዳ የሚያራግቡ የሀገር ፍቅር የሌላቸው የጥቂት ግለሰቦች የሆዳሞች የስልጣን ጥመኞች ስብስብ መሆኑን በይፋ ያረጋገጠ አይነት አካሄድ ሆኗል። ስለዚህ የትግራይ ህዝብና የትግራይ ወጣት ይህንን አካሄድ ሊቃወመው ይገባል ብሏል ስምረት ፓርቲ። ከዛ በተጨማሪ የስምረት ፓርቲ ባወጣው መግለጫ ላይ ትግራይን የጦርነት አውድማ ለማድረግ የሚደረገው ጥረት ለትግራይ ህዝብ፣ ለትግራይ ወጣት የማይመጥን ነው። ስለዚህ የትግራይ ወጣት በዚህ ትግል ውስጥ የጦር መሳሪያ ታጥቆም ይሁን ሳይታጠቅ መሳተፍ የለበትም። በሀሳብ ደረጃ እንኳን ህወሓትና ሻዕቢያ የሚያደርጉትን ጥምረት መደገፍ የለበትም በማለት ለትግራይ ወጣቶች ጥሪ አስተላልፏል። በነገራችን ላይ የትግራይ ወጣቶች በስምረት ፓርቲ ከቀረበላቸው ጥሪ አስቀድሞ ህወሓት በአስገዳጅ ሁኔታ እያሰረ እያፈነ አስገዳጅ የሆነ ወታደራዊ መልመላዎችን እያደረገባቸው በመሆኑ ምክንያት በተለያዩ መንገዶች ሀገር ለቀው መኖሪያቸውን ለቀው የትውልድ ስፍራቸውን ለቀው እንዲወጡም ተገደዋል። የአቶ ጌታቸው ፓርቲ የሆነው ስምረት ፓርቲ እንግዲህ ህወሓትን ኋላ ቀር ቡድኖች ከኤርትራ ጋር የፈጠራችሁት ጥምረት ከኤርትራ የምትቀበሉት ትዕዛዝ ለትግራይ ህዝብ የሚበጅ አይደለም። የትግራይ ህዝብ ቀድሞ የደኮነውን የሐዘን ድንኳን ላይ ተጨማሪ የሐዘን ድንኳን ነው የሆናችሁበት የሚል መልእክት ጭምር ነው እንግዲህ ያስተላለፉት። ስለዚህ ስምረት ፓርቲ የትግራይን ህዝብ አጠቃላይ በህወሓትና በሻዕቢያ መካከል የተፈጠረውን ጥምረት ጠንቅቆ የሚረዳ መሆኑን ተከትሎ ያስተላለፈው መልእክት በቀጥታ ለሚመለከተው አካል የሚገባና የሚረዳ ነው። መግለጫው 4 ገጽ መግለጫ ነው። በትግርኛ ቋንቋን የተላለፈው። ስለዚህ ጽምዶ በሚል የምታደርጉትን እንቅስቃሴ የትግራይ ህዝብ የትግራይ ወጣት ሊቃወማችሁ ይገባል ብሏል። ደግሞ ቢቢሲ ባወጣው ዘገባ ላይ የህወሓት ታጣቂ ቡድኖች በትግራይ ወጣቶች ላይ እየፈጠሩት ያለው ተጽዕኖ እየፈጠሩት ያለውን ጫና ተከትሎ የትግራይ ወጣቶች አካባቢ ለቀው ከመሸሽ በተጨማሪ እየተደበቁ ነው የሚገኙት። እየተደበቁ ያሉበት ሁኔታ ደግሞ የኢትዮጵያ መከላከያ ሰራዊት በትግራይ ክልል እስካለ ድረስ በአካባቢው ላይ እስከተንቀሳቀሰ ድረስ እነዚህ ወጣቶች ደህንነታቸው ተጠብቀው መኖር ይችላሉ። ያማ የሆነ ግን አደጋ ላይ ራሳቸውን የሚጥል ጉዳይ ስለሆነ ወጣቶቹ አካባቢውን መንደሩን ለቀው ለመውጣት ይገደዳሉ ተብሏል። ስለዚህ ህወሓት አጋሮቼ ብሎ የፊት አመራሮቼ ብሎ ካሳተፋቸው ጀነራሎቹን ማመን ያልቻለ ኃይል
ወጣቱን ሊያምን አይችልም። ለጀነራሎቹ አብሯቸው የነሱን ተልዕኮ ሲያስፈጽም ለነበር ኃይል ያራራ ቡድን ለወጣቶቹ ሊያዝን አይችልም። ለትግራይ እናት ሊያዝን አይችልም። የትግራይ እናት ከባለፈው ቁስሏ ሳትድን አልቅሳ ሳትጨርስ ሁለተኛ ዙር ለቅሶ እንድትቀመጥ ሁለተኛ ዙር ጦርነት ልጆቿን ሲያልቁ እንድታይ የሚጋብዝ ኃይል ነው። የትግራይ አንድነት የትግራይን ሰላም አስጠብቃለሁ፣ ትግራይን አስቀጥላለሁ እያለ እያወራ ያለው። ስለዚህ ህወሓት በቀጥታም ሆነ በተዘዋዋሪ መንገድ የፕሪቶሪያውን ስምምነት በመሻር የፌደራል መንግስቱ ሽሮታል የሚሉትን የፕሪቶሪያውን ስምምነት ራሳቸው በመሻር ጭምር ከትግራይ ክልል ወጥተው በአማራ ክልልና በአፋር ክልል ድንበር ላይ ያደረጉት ያለው እንቅስቃሴ ዋጋ የሚያስከፍላቸው መጥፊያቸው እንደሆነ ጭምር ተገልጿል። ስለዚህ ለህወሓት የጦር መሳሪያ እያስታጠቁ የሚገኙት የሻዕቢያና የግብጽ ከፍተኛ መንግስት ባለስልጣናት በዛላምበሳና በራማ ድንበር ላይ ያሳለፋችሁት የጦር መሳሪያ ራሱ ህወሓት ወክሏለሁ የሚለውን የትግራይን ህዝብ የሚጨርስ መሆኑን ሊረዱ ይገባል። የትግራይ ህዝብ አሁን ላይ እነዚህን ኃይሎች አቅሮ የሚተፋበት ጊዜ ነው። አቅሮ አውጥቶ ሊተፋቸው የሚቃወማቸው ጊዜ ነው። ምክንያቱም እንታገልላችኋለን፣ እንሞትላችኋለን ካሉ በኋላ እነሱ ወንበር ላይ ሊቀመጡ እናንተ ሙቱልን እያሉ ነው ያሉት። ዴን ምናሉ ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ባስተላለፉት መልእክት ጊዜያዊ ፕሬዚዳንቱ ባስተላለፉት መልእክት አሁን ላይ ስለ ሰላም መነጋገር ነው ያለብን፣ ሁለተኛ ዙር ጦርነት እንዳይከፈት ማድረግ አለብን ብለዋል። ስለዚህ ይሄ የትግራይ አሁን ላይ ያለው ውጥረት በግብጽና በሻዕቢያ መንግስት አጋፋሪነት ወደ ለየለት ጦርነት የሚያመራ ከሆነ እልቂቱ ለትግራይ ህዝብ ነው። ህወሓት የትግራይን ህዝብ የማይወክል ህወሓት ኢትዮጵያን የማይወክል የጅቦች የአረመኔዎች ስብስብ ከሻዕቢያ ጋር ተጣምሮ ከግብጽ ጋር ተጣምሮ ኢትዮጵያ የምትባል ሀገርን የማፍረስ እቅድ ያለው ኃይል ነው። ስለዚህ ግብጽና ኤርትራ ያስታጠቁ መሆናቸውን መረጃውን ለማድረስ ያክል ነው። ሐሳብ አስተያየታችሁን በዚህ ላይ አስቀምጡልኝ። ወደ ሁለተኛውና የመጨረሻው አጀንዳ ተሻገርኩኝ። ሁለተኛውና የመጨረሻው አጀንዳችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም ላይ 8 የሚሆኑ ግጭቶችን ፈትቻለሁ ወይም ደግሞ 8 በሚሆኑ ግጭቶች ላይ ሰላም እንዲመጣ ሰርቻለሁ ካሉ በኋላ አንደኛው ግጭት ያደረጉት በሐማስና በእስራኤል መካከል ያለው ግጭት እንግዲህ በሂደት ላይ ያለ ነው፣ በድርድር ላይ ያለ ጉዳይ ነው ብለዋል። ግን በሐማስና በእስራኤል መካከል ከተፈጠረው ግጭት ጎን ለጎን ደግሞ የጋዛ መሬት ላይ ያለውን ፍላጎት ለማሳካት እስራኤልና አሜሪካ በሚያደርጉት እንቅስቃሴ ፍልስጤማውያንን ከጋዛ የማስወጣት ሂደቱ ላይ መግባባት ያስፈልጋል። ለዚህ ደግሞ እነ ሶማሌላንድ ሌሎች ሀገራት ጭምር ፍልስጤማውያንን ለመቀበል ፍላጎት እንዳላቸው ገልጸዋል። የሌላቸው ደግሞ ልንቀበል አንችልም ብለው የቀረበላቸውን ጥያቄ ገፍተዋል። በዚህ ሁሉ መሃል ግን በእስራኤልና በግብጽ መካከል ቋሚ ድንበር ያለው የራፋ ድንበር ላይ ያለችው ግብጽና እስራኤል አሁን ሳምንት ባልሞላ ጊዜ ውስጥ የራፋ ድንበርን በሁለቱም አቅጣጫ ለመክፈት ዝግጁ ነን ብለው ሁለቱም ስምምነት ላይ ደርሰዋል። የአሜሪካው ፕሬዝዳንት እንግዲህ አማካሪያቸውን ልከው አማካሪያቸው ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ባደረጉት ውይይት ቀዳሚ አጀንዳቸው የራፋ ድንበርን አድርገው ደግሞ የአባይ ውሃ ህዳሴ ግድብ ላይ ከመከሩ በኋላ አሜሪካ ግብጽ የራፋ ድንበርን ከእስራኤል ጋር ተነጋግራ በሁለቱም አቅጣጫ በመክፈት ፍልስጤማውያን እንዲገቡ ፍልስጤማውያን በግብጽ ላይ እንዲንቀሳቀሱ ፍቃድ እንድትሰጥ ገልጸው የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ድንበሩን ለመክፈት ተስማምተዋል። እስራኤልም ለመክፈት ተስማምተዋል። ከተስማሙ በኋላ አሁን ላይ በእስራኤልና በግብጽ መካከል ዶናልድ ትራምፕ አደራድሬ ጨርሻለሁ ብሎ በተቀመጡበት በዚህ ወቅት ላይ አዲስ ውጥረት መፈጠሩን አልጀዚራ ዘገባ ይዞ ወጥቷል። እስራኤልና ግብጽ በራፋ ድንበር ላይ ከደረሱበት ስምምነት በኋላ የራፋ ድንበር ማቋረጫ ላይ ባለው አሰራር አማካኝነት ግጭት ውስጥ ገብተዋል። በነገራችን ላይ ግብጽ ሁልጊዜም ስምምነት ተስማማለች፣ አሰራር ላይ ግን ሁልጊዜ ግጭት ውስጥ ገባለች። ስትስማማም የምታደርገው ተጠቃሚነቷን አስባ ነው። ስትስማማ የሆነ ነገር የምታደርገው የእሷን ሎንግ ተርም ተጠቃሚነት ግምት ውስጥ በማስገባት ነው። ስለዚህ ድንበሩን ብከፍተው ከአሜሪካ ጋር ያለኝን ዲፕሎማሲ ግንኙነት አጠናክራለሁ፣ ደግሞ አሜሪካ በአፍሪካ ቀንድ ላይ ወይም ደግሞ በአፍሪካ ያላት የሁለትዮሽ እድገት ፖሊሲ ላይ ተጠቃሚ ሆናለሁ ብላ አስባ ድንበሩን ከፍታለሁ አለች። ድንበሩን ከፍታለሁ ስትል እስራኤልም ከፍታለሁ አሉ። ሁለቱም የድንበር ማቋረጫው ላይ ግን አሰራሩ ላይ አለመግባባት ፈጠሩ። አሰራሩ ምንድነው የሚለው ወደ ግብጽ የሚሄዱ ፍልስጤማውያን እስራኤል ነች ያለችው ወደ ግብጽ የሚሄዱ ፍልስጤማውያን ወደ ጋዛ ከሚመለሱት ፍልስጤማውያን ቁጥራቸው መብለጥ አለበት። ይህ ማለት እስራኤል እየሰራች ያለችው
ፍልስጤማውያንን ከጋዛ ምድር በማስወጣት ወደ ግብጽ እንዲሄዱ ነው። ጋዛን ባዶ የማድረግ አካሄድ ነው እስራኤል እየሄደች ያለችው። ጋዛ በተፈጥሮ ሀብት የታደለ ነው። ጋዛን ግዛቷ አድርጋ መጠቅለል ትፈልጋለች። ዌስት ባንክ ላይ እርምጃ ለመውሰድ እየጣረች ያለችው እስራኤል፣ አውሮፓውያን ሀገራት እየተቃወማት ያለችው እስራኤል ጋዛን ለመጠቅለል በምታደርገው ጥረት ላይ ፍልስጤማውያኑ የግድ መውጣት አለባቸው። ስለዚህ ከግብጽ ጋር በደረሱበት ስምምነት ፍልስጤማውያኑ ከጋዛ በሚወጡት ቁጥር ልክ ሳይሆን ግብጽ ደርሰው የሚመለሱት ቁጥሩ ከዚህ ማነስ አለበት የሚል ሐሳብ ይዛ መጣች። ግብጽ ደግሞ ከፍተኛ ቁጥር ያለው ሚሊዮን የሚቆጠር ፍልስጤማውያን ግብጽ የሚገቡ ከሆነ በዛ ልክ መመለስ የማትችል ከሆነ የግብጽ መሬት ላይ ፍልስጤማውያን ይሰፍራሉ። ያንን ግብጽ አትፈልግም። ግብጽ ከዚህ ቀደም ፍልስጤማውያን በግዛቷ እንዳይሰፍሩ የ50 ቢሊዮን ዶላር እቅድ አውጥታ የአረብ ሊግ አባላትን አስተባብራ ያን ለማጽደቅ ጥረት ስታደርግ ነበር። በዛ ምክንያትም ከአሜሪካ ጋር ውጥረት ውስጥ ገብታ ነበር። ስለዚህ አሁን በራፋ ድንበር አልፈው የሚመጡ ፍልስጤማውያን ቁጥር ሬሾ የሚገቡትና የሚወጡት እኩል መሆን አለበት ብላ ግብጽ ስትከራከር፣ እስራኤል ደግሞ አይሆንም የሚወጡት ቁጥር ከሚገቡት መብለጥ አለበት የሚል ሐሳብ አቅርባለች። በነገራችን ላይ እስራኤል አንዴ ይውጡላት እንጂ መልሳም አታስገባቸው። ይህንን አካሄድ ያልተረዳችው ግብጽ ፍልስጤማውያንን በራፋ ድንበር ከፍቼ ይቀበላሉ አለች። ደን እስራኤል ራፋ ድንበርን ስትከፍት የሚወጡና የሚገቡ ፍልስጤማውያን ስላሉ በራፋ ድንበር ላይ የጦር አቅሟን፣ አጠባበቋን፣ ደህንነቷን የሚያስጠብቅ አይነት ወታደራዊ ስርዓቷን ጭምር ትገነባለች። ይህ ደግሞ ለግብጽ ፈታኝ ነው የሚሆነው። አንዴ ከወጡ በኋላ አይመለሱም ብላም እስራኤል ሐሳቧን ልትቀይር ትችላለች። ስለዚህ ግብጽ አሁን ላይ ከእስራኤል ጋር በራፋ ድንበር ከምትቃረንበት ሁኔታ በተጨማሪ የኢትዮጵያን ቀይ ባህር ጉዞ እየደገፈች ያለችው እስራኤል ከግብጽ በተቃራኒ ነው የቆመችው። ለራስ ገዟ ሶማሌላንድ እስራኤል የሰጠችው እውቅና የደቡባዊው የቀይ ባህር አቅጣጫን ተጠቅማ የስዊዝ ካናል በቀይ ባህር ላይ የሚያበረክተውን አስተዋጽኦ ለማዳከም ቤንጊዩር ፕሮጀክትን ይዛ መጥታለች እስራኤል። ስለዚህ እስራኤል አሁን ላይ ከግብጽ ጋር እያደረገች ባለችው እንቅስቃሴ ውጥረቱ የሚባባስ ከሆነ ግብጽ ላይ የጦር እርምጃ ትወስድባታለች። ከወዳጆቿ ጋር ጸበኛ ነች። የቤንጊዩር ፕሮጀክትን ወይም ደግሞ የቤንጊዩር ቦይም ፕሮጀክት ለማሳካት የሚያስችላትን እንቅስቃሴ ለማድረግ የስዊዝ ካናልን ማዳከም አለባት። የራስ ገዟ ሶማሌላንድን በመጠቀም ደቡባዊ የቀይ ባህር አቅጣጫ መቆጣጠር ፍላጎት አላት። ስለዚህ በግብጽና በእስራኤል መካከል የሚፈጠረው ውጥረት አሁን ላይ እየተፈጠሩ ያሉ አለመግባባቶች የሚጠቡ አይደሉም፣ ወይም ደግሞ የሚቆሙ ሳይሆኑ እየተስፋፉ እየጨመሩ የሚሄዱ ናቸው። ታዲያ አሁን ላይ የግብጽ ባለስልጣናት ሙሉ ለሙሉ የራፋ ድንበር ስምምነትን ውድቅ አድርገውታል። ምክንያቱም እስራኤል ያመጣችው ሐሳብ ለግብጽ የማትቀበለው የግብጽን አካሄድ የሚያከሽፍ የግብጽን ያሰበችውን ያሰላችውን አካሄድ ውድቅ የሚያደርግ ነው። ስለዚህ ፍልስጤማውያኑን አልቀበልም ካለች እስራኤል በግብጽ ላይ የጦር እርምጃን ጨምሮ ሌሎች እርምጃዎችን ትወስዳለች። አሜሪካም ለግብጽ ጦር የምታደርገውን ድጋፍ ታቋርጣለች። ደን ደግሞ ለአንድ ዓመት ያክል በስዊዝ ካናል ላይ ያለ ክፍያ መርከቧን ስታንቀሳቀስ የነበረችው አሜሪካ አሁንም ስዊዝ ካናልን ኪሳራ ላይ ትጥሏለች። ለምን? ቤንጊዩር ቦይ ፕሮጀክት መሳካት ስላለበት። ስለዚህ ከእስራኤል ጋር ግብጽ በባለስልጣናቶቿ ግፊት ራሳቸው ተስማሙ። አሁን ደግሞ ራሳቸው ይህን ስምምነታቸውን አፍርሰውታል። አሁን የገቢ ወጪው አለመመጣጠን ነው የመጀመሪያው ነገር። ሁለተኛው እስራኤል የምታደርገው ክትትልና ግብጽ የምታደርገው ክትትል ይለያያል። እስራኤል የምትለው የባዮሜትሪክ ምርመራ አደርጋለሁ፣ ደን ደግሞ በካሜራ የታገዘ ክትትል አደርጋለሁ ከጋዛ የሚወጡ ፍልስጤማውያን ላይ። ስለዚህ ግብጽ እስራኤል የምታደርገውን ክትትል ማስቆም አትችልም። የግብጽን ሉዓላዊነት ጥሳ ነው፣ የግብጽን ድንበር አልፋ በግብጽ ውስጥ ጉዳይ ላይ ገብታ ነው እስራኤል ያን ክትትል የምታደርገው። ስለዚህ የግብጽ የሉዓላዊነት ጉዳይ አጣብቂኝ ውስጥ ይገባል። ይህ ማለት ግብጽ በዚህ ጋር ከኢትዮጵያ ጋር ውጥረት ውስጥ ነች። አሜሪካ በጊዜው ቢሆን አደራድራለሁ ብሎ ዶናልድ ትራምፕ ከግብጽ ጋር እንግዲህ ንግግሮች ተጀምረዋል። ግብጽ በራስ ገዟ ሶማሌላንድ ጉዳይ ምክንያት ከሶማሊያ ጋር ተባብራ የተባበሩት አረብ ኤምሬት ጋር ጠላትነቷን አውጃለች። በአፍሪካ ቀንድ ከሚገኙ አያላን ሀገራት ጋር ያላትን የሁለትዮሽ ግንኙነት እያቋረጠች ነው ያለችው። በጅቡቲ ያላት ፍላጎት፣ በኤርትራ ያላት ፍላጎት፣ ሳውዲን ይዘን እንሻገራለን እያሉ ያሉ ሀገራት አሁን ላይ እንግዲህ ሉዓላዊነቷን ጥሳ ነው እስራኤል ካሜራ ገጥማ የሚገቡ የፍልስጤም ስደተኞችን እከታተላለሁ ያለችው። የድንበር ሉዓላዊነቱን ማስከበር ያልቻለው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የኢትዮጵያ ህዳሴ ግድብ ላይ ያነጣጠረ ዛቻ ማድረግ ተገቢ አይደለም።
ሌላኛው የግብጽ መንግስት በሱዳን የእርስ በርስ ጦርነት ግብጽ ሊቢያና ሱዳንን በሚያዋስነው ድንበር ላይ በፈጥኖ ደራሽ ኃይሉ የደህንነት ስጋት አለበት። ዙሪያውን በደህንነት ስጋት የታጠረው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከእስራኤል ጋር የማይግባባና ይህን ስምምነት የማያድስ ከሆነ ኪሳራው ትልቅ ነው። በሁሉም አቅጣጫ እንግዲህ ውጥረት ውስጥ ያለችው ግብጽ ከኢትዮጵያ ጋር ግጭት ውስጥ ገባለው የሚል ፉከራን እያቀረበች ትገኛለች። ቀጣይም እንዲፈጠር ይችላል የሚለውን ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ዝግጅቶች ተመልሼ እመጣለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ፣ ቪዲዮ ላይክ በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። መልካም ጊዜ፣ መልካም ቆይታ። ቸር ቆዩ።